የፋኖ ኃይሎች በሸዋና በወሎ አዳዲስ የውጊያ ግንባሮችን ከፍተዋል። በተለይ በሸዋ ከባድ የማጥቃት ውጊያ ሲከፍቱ፣ በታሪካዊቷ ደራ ወረዳ ደግሞ የኦነግ ሸኔ ታጣቂ ኃይሎች በአማራ ተወላጆች ላይ ግድያና እገታ መፈጸማቸው ተሰምቷል። በሌላ በኩል የብልጽግናው ጀነራል በደሴ ከተማ በመሩት አንድ ስብሰባ ላይ አደገኛ መረጃ ማሰራጨታቸው ተሰምቷል። አርሲ ላይ አልሸባብና አይኤስአይኤስ በንጹሃን ላይ ጥቃት ሰንዝረዋል። ሆኖም አሸባሪዎቹ እንዳንዋጋም ፋኖ እንቅፋት ሆነብን ብለዋል። የጀነራሉ ንግግር በህዝብ ዘንድ ቁጣን የቀሰቀሰ ሆኗል። በዝርዝር ይደመጣል። የብልጽግናው አየር ኃይል ዋና አዛዥ ሌተናል ጀነራል ይልማ መርዳሳ አየር ኃይላችን ለማንኛውም ወታደራዊ ግዳጅ ዝግጁ ነው ሲሉ፣ ህወሓት በበኩሉ በራያና በአፋር ግንባር ከወትሮ በተለየ መልኩ ከፍተኛ ጦሩን አንቀሳቅሷል። በጉዳዩ ላይ ሰፋ ያሉ ወታደራዊ መረጃዎችን አሰናድተናል። ግብጽ በነጩ ጦር የሚደገፉትን ዋይት አርሚ የተባሉ በአባይ ሸለቆ ቀጠና የሚንቀሳቀሱ ታጣቂዎችን በይፋ በመደገፍ ትጥቅና ስንቅ በማቅረብ ለቀጠናዊ ውጊያ እያዘጋጀች መሆኗ ሲሰማ፣ በሱዳን የውክልና ጦርነት በተያዘው የፈረንጆቹ ዓመት በመጀመሪያዎቹ 5 ወራት ውስጥ ብቻ በተፈጸሙ የድሮን ጥቃቶች ከ1000 በላይ ንጹሃን ሰዎች መገደላቸውን የሚያሳይ መረጃ ወጥቷል። ለሰዓቱ የመረጥንላችሁ ቀጠናዊ ዜና ትንታኔያችን ነው። ሰላም ጤና ይስጥልን ውድ የጣና ቲቪ ተከታታይ ቤተሰቦቻችን፣ አብራችሁን ስትቆዩ እነዚህንና ሌሎች ዝርዝር መረጃዎችን ታደምጣላችሁ። አክብሮታዊ ግብዣችንን በማስቀደም ወደ ሰዓቱ ዜናና መረጃዎቻችን እናመራለን። የፋኖ ኃይሎች በሸዋ የማጥቃት ውጊያ ሲከፍቱ፣ በታሪካዊቷ ደራ ወረዳ ደግሞ የኦነግ ሸኔ ታጣቂ ኃይሎች በአማራ ተወላጆች ላይ ግድያና እገታ መፈጸማቸው ተሰማ። የፋኖ ኃይሎች በሸዋ ጠቅላይ ግዛት ይፋትና ጥሙጋ አውራጃ ከአባት አርበኞች ጋር በመቀናጀት በከፈቱት የማጥቃት ውጊያ በጋዙ ጥምር ጦር ላይ ከፍተኛ የተባለ ሰብአዊና ወታደራዊ ቁሳዊ ኪሳራ ማድረሳቸውን ገለጹ። የፋኖ ምንጮች ለጣና በደረሱት መረጃ ላይ እንደተመላከተው የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው እዝ አጼ ዘርዓ ያዕቆብ አንደኛ ኮር አጼ ኩኖ አምላክ ክፍለ ጦር ስር የተመራው ይህ ማጥቃት ውጊያ በይፋትና ጥሙጋ አውራጃ በማጀቴ ዙሪያ ከኦሮሞ ብሔረሰብ ልዩ ዞን ጨፋ ሮቢት ተቀምጦ አማራንና ኦሮሞን እያተራመሰ በሚገኘው ምንሻ ኃይል ላይ ከባድ ማጥቃት ተሰንዝሯል። ሰኔ 8 ቀን በተሰነዘረው የማጥቃት ውጊያ ክፉኛ የተመታው ያጋዙ ጥምር ጦር ካሁን በፊት የማጀቴና አካባቢውን አርሶ አደር ሰብል በማቃጠል አካላዊ ብቻ ሳይሆን የኢኮኖሚ ጥቃት በመፈጸም የሚታወቅ ኃይል እንደነበር የፋኖ ምንጮች ገልጸዋል። የአካባቢው ነዋሪዎች በበኩላቸው ከብሔረሰብ ዞኑ የሚነሳ የታጠቀ ኃይል የይፋት ቀጠናን ለማውደም ለመዝረፍና ለማቃጠል በተደጋጋሚ ይዘቷል። ይህ ኃይል ከኦሮሞ ብሔረሰብ አስተዳደር ምንሻ ፖሊስና መከላከያ ሰራዊት ጥምረት በመፍጠር በአካባቢው አርሶ አደሮችና አባት አርበኞች ላይ መጠነ ሰፊ ጥቃት ለመሰንዘር ሲሞክር በፋኖ ኃይሎች የተባበረ ክንድ በተደጋጋሚ እንደተቀለበሰ ይታወሳል። ይህ በእንዲህ እንዳለ ትላንት ሰኔ 8 ቀን ከማለዳው ጀምሮ እስከ ምሽቱ 1 ሰዓት ድረስ በቆየው አውደ ውጊያ የአካባቢው የአባት አርበኞች ባደረሱት ጉዳት በውል ያልታወቀ ያጋዙ ጥምር ጦር ሞትና ቆስለኛ መሆኑን የፋኖ ምንጮች ለጣቢያችን ገልጸዋል። በአሁኑ ሰዓት ኬሚሴ ሆስፒታል በበርካታ ያጋዙ ጥምር ጦር ቆስለኞች እንደተሞላ የጠቆሙት የፋኖ ምንጮች አሁን ባለው ተጨባጭ ሁኔታ የአባት አርበኞች የፊት መስመር ኃይል ከኦሮሞ ብሔረሰብ አስተዳደር ዞን በቅርብ ርቀት ላይ ወደምትገኘው ጨሬ ቀበሌና ማጀቴ ቆላ አካባቢ ከፍተኛ ውጥረት ላይ ይገኛል ብለዋል። የማጀቴና የአካባቢው ማህበረሰብ መሬታችንና ሰብላችን አይደፈርም በሚል ጽኑ እምነት ራሱን የመከላከል ታሪክ ሰርቷል ያሉት የፋኖ ምንጮች አባት አርበኞች ራስን በመከላከል ውጊያው ላይ ጀብድ መፈጸማቸው ተገልጿል። ይህ በእንዲህ እንዳለ የሸዋ ጠቅላይ ግዛት መርሐቤቴ አውራጃ አካል በሆነችው በታሪካዊቷ ደራ ወረዳ የኦነግ ሸኔ ታጣቂ ኃይሎች በአማራ ተወላጆች ላይ ጥቃት መፈጸማቸው ተሰምቷል። በደራ ወረዳ በዛሬው ዕለት ሰኔ 9 ቀን አጥቢያ ሌሊቱን የኦነግ ሸኔ ታጣቂዎች በጉንደ መስቀል ጎለልቻ አካባቢ በመግባት አባት ከነልጁ የገደሉ ሲሆን 8 ንጹሃንን እንዳቆሰሉ የአካባቢው ምንጮች ገልጸዋል። በአሁኑ ሰዓት 8ቱም ቁስለኞች ሆስፒታል ገብተዋል ያሉት የአካባቢው ምንጮች ቁጥራቸው በውል ያልታወቀ በርካታ ንጹሃን በታጣቂ ቡድኑ ታግተው መወሰዳቸውን ገልጸዋል። በሌሊቱ ጥቃት የጠፉ መኖራቸውን የገለጹት የአካባቢው ምንጮች ይህ ዜና እስከተጠናቀረበት ሰዓት ድረስ በምን ሁኔታ ላይ እንደሚገኙ ማወቅ አልተቻለም። በርካታ የቀንድ ከብቶች በጥይት ተመተው ሞተዋል፣ የተረፉትን ወስደዋቸዋል ያሉት የአካባቢው የመረጃ ምንጮች ጥቃቱ የተከፈተው በአማራ ተወላጆች ላይ መሆኑን አረጋግጠዋል። ባለፈው ሰኔ 6 ቀን 2018 ዓ.ም በዚሁ የደራ ወረዳ ከአቦዶ ወደ ጉንደ መስቀል ሲጓዝ የነበረ አንድ የህዝብ ማመላለሻ ተሽከርካሪ ሙሉ ተሳፋሪው ከነ ሹፌሩ ታግተው መወሰዳቸው ይታወሳል። እኒህ 50 የሚደርሱ ንጹሃን እገታ ከተፈጸመባቸው ዛሬ 3ኛ ቀን የሞላቸው ሲሆን በምን ሁኔታ ላይ እንደሚገኙ አልታወቀም። የፋኖ ኃይሎች በአገዛዙ ሰራዊት ላይ ስኬታማ የደፈጣ ጥቃት መፈጸማቸውን ገለጹ። በሌላ በኩል የብልጽግናው ጀነራል በደሴ ከተማ በመሩት አንድ ስብሰባ ላይ አደገኛ መረጃ ማሰራጨታቸው ተሰምቷል። የፋኖ ኃይሎች በወሎ ቤተ አማራ ወልዲያ ከተማ አቅራቢያ በአገዛዙ ሰራዊት ላይ የደፈጣ ጥቃት ፈጸሙ። አማራ ፋኖ ብሔራዊ ንቅናቄ ምኒልክ ዕዝ የ102ኛ ኮር 12ኛ ክፍለ ጦር 6ኛ ሻለቃ ሰኔ 8 ቀን በሰሜን ወሎ ዞን በጉባ ላፍቶ ወረዳ ከወልዲያ ከተማ በቅርብ ርቀት ልዩ ስሙ ሰዋ ሜዳ በተባለ አካባቢ በአገዛዙ መከላከያ ሰራዊት
ሰራዊት ላይ የደፈጣ ጥቃት በመፈጸም የዕለቱን ከፍተኛ ወታደራዊ ድል መቀዳጀቱን አሳውቋል። የደፈጣ ጥቃቱን የፈጸሙት የ12ኛ ክፍለ ጦር የሰራዊት አባላት ወልዲያ ከተማ መነሻውን በማድረግ ያጋዙን የሰራዊት ሬሽን በመጫን ወደ ሰዋ ሜዳ ወደሚገኘው ወታደራዊ ካምፕ በመጓዝ ላይ በነበረ ኮንቮይ ላይ በወሰዱት ማጥቃት 8 የመከላከያ ሰራዊት ሲገደሉ 15 የሚሆኑት ደግሞ ቁስለኛ ሆነው ወልዲያ ሆስፒታል መግባታቸው ታውቋል። ይህን ተከትሎ ዓለም አቀፍ የጦር ወንጀሎችን የማያከብረው የብልጽግና ጦር በደረሰበት ሰብአዊ ኪሳራ በመበሳጨት በንጹሃን ላይ ያነጣጠረ ጥቃት መፈጸሙን የአካባቢው ምንጮች ለጣቢያችን ገልጸዋል። በጥቃቱ አንድ የ9 ዓመት ልጅና አንድ አዛውንት ሽማግሌ በሁለት ንጹሃን ላይ ነጻ እርምጃ በመውሰድ በግፍ መረሸኑ በግንባር መረጃው ላይ ተመላክቷል። ይህ በእንዲህ እንዳለ የ11ኛ እዝ ለኦፕሬሽናል ዘመቻዎች የዙ ምክትል አዛዥ ሜጀር ጀነራል ዘውዱ ሰጣርጌም በደሴ ከተማ በተካሄደ አንድ ስብሰባ ላይ ለህዝቡ አደገኛ የተባለ የሃይማኖት ግጭት ቀስቃሽ የሐሰት መረጃ ማሰራጨታቸው ተሰምቷል። ጀነራሉ በአርሲ ኦርቶዶክስ ላይ የተፈጸመውን ጥቃት ክደዋል። ጥቃቱን ተከትሎ የተነሳውን ህዝባዊ ቁጣ ለማፈን የኦህዴድ ብልጽግና ግብረ ኃይል አሰማርቶ የቤተክርስቲያኗ ሊቃውንት መምህራንና በማህበራዊ ሚዲያ የአርሲን ጥቃት አውግዘው ለግፏን ድምጽ የሆኑ ጋዜጠኞችን እያሰረ ባለበት በዚህ ጊዜ ጀነራሉ በደሴ ከተማ ሌላ አጀንዳ ሲያስፈጽሙ ተገኝተዋል። አገዛዙ በአማራ ህዝብና በኢትዮጵያ ኦርቶዶክስ ተዋሕዶ እምነት ተከታዮች ላይ እያደረሰው ያለው መጠነ ሰፊ ጥቃት ህዝባዊ ተቃውሞ ስላስነሳበት ይህን ህዝባዊ ቁጣ ለመግታት ከሚፈጽመው የዘፈቀደ ስር ትይዩ የሃይማኖት ግጭት ለመቀስቀስ የሐሰት መረጃ የማሰራጨትና የፕሮፓጋንዳ ዘመቻ ከፍቷል። ደሴ ከተማ ያገዛዙ ዘመቻ አካል ከመሆኗ ጋር ተያይዞ የሰሜን ምስራቅ እዝ ምክትል አዛዥ ጀነራል ዘውዱ ሰጣርጌ ከሰሞኑ በደሴ ከተማ የደቡብ ወሎ ሀገረ ስብከት የሃይማኖት አባቶችን የሰንበት ትምህርት ቤት ወጣቶችን እና የሀገር ሽማግሌዎችን በመሰብሰብ ሃይማኖት ተኮር የግጭት አጀንዳ ማንሳታቸውን የስብሰባው ተሳታፊዎች ለጣቢያችን ገልጸዋል። የስብሰባው ተሳታፊዎች እንደገለጹት ጀነራሉ በስብሰባው ላይ በአርሲ የተፈጸመውን ጥቃት በመካድ ለተሰብሳቢዎቹ አሳሳች መረጃ በመስጠት የኦህዴድ ብልጽግናን ቀዳሚ ኃላፊነት ወደ ፋኖ አላከዋል። ከጥቃቱ ጀርባ ያለውን የኦህዴድ አገዛዝ ወንጀል ለመደበቅ ጥቃት የከፈተብን አልሸባብና አይኤስአይኤስ ነው። እኛ አልሸባብን እንዳንዋጋ ፋኖ እየወጋን ነው ሲሉ ተሰምተዋል። ጀነራሉ በግጭት ቅስቀሳቸው እናንተ ፋኖን ማጥፋት ከተባበራችሁን አልሸባብንና አይኤስአይኤስን በአርሲም ሆነ በሌሎች ቦታዎች የከፈተውን ጥቃት ማስቆም እንችላለን ሲሉ ተናግረዋል። ይህ የጀነራሉ ንግግርም ሆነ አጠቃላይ የስብሰባው ዓላማ በአርሲ የደረሰውን ጥቃት ተከትሎ በደሴ፣ በባህር ዳር፣ በአዲስ አበባና በሌሎች ከተሞች የተቀጣጠለውን ህዝባዊ ተቃውሞ ለማፈን የተዘጋጀ እንደሆነ የስብሰባው ተሳታፊዎች ጠቁመዋል። አገዛዙ የተነሳበትን ከፍተኛ ህዝባዊ ተቃውሞ ለመግታት አዳዲስ የፕሮፓጋንዳ አጀንዳዎችን ከመቅረጽ ጀምሮ በተለይም የቤተክርስቲያን ጉዳዮችን የሚዘግቡ የሃይማኖት አባቶችን ጋዜጠኞችንና የጉዳዩ ባለቤቶችን በማሰር ላይ ባለበት በዚህ ጊዜ በደሴ ከተማ የተካሄደው ስብሰባ ያገዛዙን ከፍተኛ ድንጋጤ አመላካች ነው ተብሏል። የብልጽግናው አየር ኃይል ዋና አዛዥ አየር ኃይላችን ለማንኛውም ወታደራዊ ግዳጅ ዝግጁ ነው አሉ። የብልጽግናው አየር ኃይል ዋና አዛዥ ሌተናል ጀነራል ይልማ መርዳሳ አየር ኃይላችን ለማንኛውም ወታደራዊ ግዳጅ ዝግጁ ነው ሲሉ ተሰምተዋል። ጀነራሉ የብልጽግናው አየር ኃይል ባዘጋጀው አንድ መድረክ ላይ ተገኝተው ባደረጉት ንግግር ለውጊያ ዝግጁ መሆናቸውን የተናገሩት ዋና አዛዡ ሌተናል ጀነራል ይልማ መርዳሳ ጠላት የሰላም አማራጭን ችላ ብሎ ወደ ውጊያ ከገባ አየር ኃይላችን የጠላትን ህልውና እስከ ወዲያኛው የሚያከስም አስተማማኝ መቻይል መሆኑን በተግባር ያረጋግጣል ሲሉም ዝተዋል። የሱዳንና የጅቡቲ ድሮኖች የኢትዮጵያ ሉዓላዊ ግዛቶችን በመጣስ በቤንሻንጉል ጉሙዝና በአፋር ክልሎች ተደጋጋሚ ጥቃቶችን ሲሰነዝሩ ሰማዩም የኛ ነው በሚል የዛቻ ቃላት የሚታወቀው አየር ኃይሉ ዋና ትኩረቱ የሀገር ዳር ድንበርን ማስከበር ሳይሆን በሀገር ውስጥ ጦርነት ተሳታፊ መሆን ነው። የብልጽግናው ጀነራል ይልማ እንደገለጹት የአየር ኃይሉ የውጊያ ዝግጁነት ቀዳሚ ዓላማ ውጊያን ከሩቅ ማስቀረት ነው። ሆኖም ይህ ተቋም አገር ውስጥ ጦርነት በሙሉ አቅሙ በመሰለፍ ያገዛዙ የጦር ወንጀል አስፈጻሚ ሆኖ በመታየት ላይ ነው። አየር ኃይል የሚገነባው ለሰፈር ግዳጅ አይደለም፣ ድንበር ተሻጋሪ ግዳጆችን ማሰብ አለብን በሚል ዲስኩራቸው የሚታወቁት የብልጽግናው አየር ኃይል ዋና አዛዥ ሌተናል ጀነራል ይልማ መርዳሳ ከዚህ ቀደም ከብልጽግናው ልሳን ፋና ቴሌቪዥን ጋር ባደረጉት ቃለ መጠይቅ ድንበር ተሻጋሪ ግዳጅ አለብን ሲሉ መናገራቸው ይታወሳል። ሌተናል ጀነራል ይልማ መርዳሳ የሚመሩት ተቋም በሀገር ውስጥ ውጊያ ተሳታፊ ስለመሆኑ በተደጋጋሚ በአደባባይ ክደዋል። አብዛኞቹ የአፍሪካ ሀገራት በቀኝ ግዛት ስር በነበሩበት ዘመን በንጉሠ ነገሥት ቀዳማዊ ኃይለ ሥላሴ ዘመነ መንግስት በ1928 ዓ.ም የተመሰረተው የኢትዮጵያ አየር ኃይል በረጅም ቆይታው የሀገር ሉዓላዊነትን የማስከበር አኩሪ ታሪክ ያለው ቢሆንም ተቋሙ በአሁኑ ሰዓት በሀገር ውስጥ ጦርነት በመሳተፍ አሳፋሪ ታሪክ በማስመዝገብ ላይ ይገኛል። የብልጽግናው አገዛዝ በሚከተለው የጦርነት ፖሊሲ የተነሳ በሀገር ውስጥ ጦርነት የገንዛ ዜጎቹ ላይ የድሮን ሚሳይሎችን፣ የጀት ቦምቦችን የሚያዘንበውን አየር ኃይልን የሚመሩት ጀነራሉ በሀገር ውስጥ ጦርነት ተሳታፊ አለመሆናቸውን ቢናገሩም በአማራ ህዝብ ላይ ይፋዊ ጦርነት ከታወጀ በኋላ በአማካይ መረጃ ከ370 በላይ የድሮን ጥቃቶች መፈጸሙ ጀነራሉና
ተቋማቸው ከቴክኒክ እስከ ሰው ኃይል ድረስ የጦር ወንጀሉ መሪ ተዋናኝ ናቸው። በእርግጥ ወታደራዊ መረጃዎች እንደሚያሳዩት የአየር ላይ ጥቃቶቹ በወለጋ ጉጂና ቦረና ቀጠናዎችም የኦሮሞ አርሶ አደሮችንና አርብቶ አደሮችን ልጆች ላይ ጉዳት ስለማድረሳቸው ጭምር ነው። የሀገር ሉዓላዊነት በማስከበር ረገድ አኩሪ ታሪክ የነበረው የኢትዮጵያ አየር ኃይል ዛሬ ላይ በሀገር ውስጥ ጦርነት የአንድ ፓርቲን ስልጣን ለማስጠበቅም በገንዛ ዜጎቹ ላይ የሚያዘንበውን የድሮን ሚሳኤል የአቅም መለኪያ አድርጎ የሚያቀርበው ተቋሙ በአመራር በሰው ኃይል ምደባና ስምሪት ጉዳዮች ዙሪያ ከህወሓት የከፋውን ተቋማዊ ወራ የፈጸመ ቢሆንም ሌተናል ጀነራል ይልማ መርዳሳ ፓርቲያቸውንና አለቃቸውን ለመከላከል ከደርግም ሆነ ከኢህአዴግ የተሻልነኛንን በማለት ይታወቃሉ። ኢሰፓ ካርድ ካለው ጀነራሉን ይመራል። ደርግን የጣለው ይሄ ነው። ምክንያቱም ጀነራሉ ሙሉ ነፃነት የለውም ማለት ነው። ፖለቲካው ነው እሱን እንትን ብለው በኢህአዴግ እኔም የነበርኩበት ደግሞ በአብዮታዊ ዲሞክራሲ ነው ሰራዊት ሲቀረጽ የነበረው። ለመጀመሪያ ጊዜ ክቡር ጠቅላይ ሚኒስትራችን ሰራዊት ከፖለቲካ ነፃ መሆን አለበት፣ ከየትኛውም ሀገር ከሚመራው ተፎካካሪ ነኝ ከምለው ነፃ መሆን አለበት። ጀነራሉ ይህን ቢሉም የእርሳቸው ምክትል ከሆኑት 5 የተቋሙ አመራሮች ውስጥ 4ቱ የኦህዴድ ብልጽግና ሰዎች ስለመሆናቸው ይፋዊ መረጃዎች ያሳያሉ። የአየር ኃይል ምክትል አዛዥ ለኤር ሎጂስቲክስ ኃላፊ ሜጀር ጀነራል ነገራ ለሊሳ፣ የአየር ኃይል ምክትል አዛዥ ለአየር መከላከል ኃላፊ ብርጋዴር ጀነራል ተሾመ ባጫ፣ የአየር ኃይል ምክትል አዛዥ ለኤር ኦፕሬሽን ኃላፊ ብርጋዴር ጀነራል ተስፋዬ ለገሰም፣ የሶስተኛ አየር ኃይል ምድብ ዋና አዛዥ ኮሎኔል ደረጀ ቡሸሬ ከሌተናል ጀነራል ይልማ መርዳሳ ጋር አንድ ቋንቋ የሚናገሩ ሰዎች ቢሆኑም ይልማ ከደርግም ሆነ ከኢህአዴግ የተሻልነው እኛንን ሲሉ ተደምጠዋል። ህወሓት በራያና በአፋር ግንባር ከወትሮ በተለየ መልኩ ከፍተኛ ጦሩን አንቀሳቀሰ። ከዚህ ጋር ተያይዞ ባለስልጣናቱ ህወሓት በፌደራል መንግስቱ ላይ ጥቃት ለመሰንዘር ወስኗል ሲሉ፣ በተመሳሳይ ህወሓት ትግራይ ላይ ጦርነት ሊከፈት ነው ከበባ ውስጥ ነን የሚል ክስ አሰምቷል። የህወሓትና የብልጽግናው አጋዝ ወታደራዊ ፍጥጫ ከቀን ወደ ቀን በመባባስ ላይ ነው። በበርካታ ግንባሮች ታጣቂ ኃይሉን ከነ መካናይዝድ ጦሩ ያንቀሳቀሰው ህወሓት አዲስ የክስ መግለጫ አውጥቷል። ብልጽግና በማታለልና በማጭበርበር ራሱን ለመደበቅ እየሞከረ ነው ሲል ክሱን ያሰማው ድርጅቱ ከበባ ውስጥ ነኝ ወደሚለው የቅድመ የክስ ይዘቱ ተመልሷል። ህወሓት የጦራቸው ብልጽግናን በጦርነት ዝግጅት የሚከስ መግለጫ ያወጣው ከፍተኛ ጦሩን በአማራና አፋር አዋሳኝ አካባቢዎች ባሰማራበት ሁኔታ ነው። ከሰሞኑ የአብይ አህመድ ባለስልጣናት የሆኑት የምስራቅ አፍሪካ አማካሪ ሚኒስትር ጌታቸው ረዳና የብሔራዊ መረጃና ደህንነት አገልግሎት ዋና ዳይሬክተሩ ሬድዋን ሁሴን ህወሓት በፌደራል መንግስቱ ላይ ጥቃት ለመሰንዘር ወስኗል ሲሉ የጦርነት ነጋሪት ጉሰማ ማሰማታቸው ይታወሳል። ህወሓት በፌደራል መንግስቱ መከበቡን ገልጾ እስከ አሁን ወደ ግልጽ ጦርነት ያልተገባበት ብቸኛው ምክንያትም በትግራይ በኩል ባለው ከፍተኛ ትዕግስት ነው ብሏል። አክሎም ሊበሏት የፈለጓትን አሞራ ጅግራነሽ ይሏታል የሚለውን አባባል በመጠቀም ብልጽግና በጠብ አጫሪነት ክስ ተጠምዷል ብሏል። እንዲህ የሚለው ድርጅት ባለፉት 48 ሰዓታት ብቻ ወደ ራያና አፋር አዋሳኞች በርካታ ቁጥር ያለው ታጣቂ ኃይል ያንቀሳቀሰ ሲሆን በጠለምት በኩል ደግሞ 2 ተጨማሪ ጀነራል መድፎችን ከተንቤን አቅጣጫ ማንቀሳቀሱ ተጠቁሟል። ህወሓት ታጣቂዎቹን ወደ አማራና አፋር ክልል አዋሳኝ አካባቢዎች ያሰማራው ከወትሮ ከፍ ባለ መልኩ ነው የሚሉት የመረጃ ምንጮችም በአሁኑ ሰዓት ባላማጣ ከተማ ከፍተኛ ወታደራዊ ውጥረት እንደሚታይ ለጣቢያችን አረጋግጠዋል። ህወሓት በዚህ መግለጫው የክተት ጥሪ አቅርቧል። የትግራይ ህዝብ ራሱን የመከላከል ተፈጥሯዊ መብቱን በመጠቀም ህልውናውን ለማረጋገጥ ህዝቡ ከጎኑ እንዲሰለፍ ጥሪ ያቀረበው ህወሓት የመገንጠል እሳቤውን በመጥቀስ ትግሉን በድል ማጠናቀቅ አለብን በማለት የጦርነት ክተት አውጇል። ህዝቡ በጦርነት ስጋት አሁንም በመፈናቀል ላይ ነው የሚሉት የዓይን እማኞችም ከመቀሌ ሸሽተው የመጡ ወጣቶች ወደ አማራ ክልል በመምጣት አላማጣን አጥለቅልቀዋታል። ካላማጣ ተነስቶ የግራ ካሶ ተራሮችን በእግር የመውጣት ወታደራዊ ልምምዶች እየተደረጉ መሆናቸውን የተመለከቱ ነዋሪዎች ህወሓት በክረምቱ ጦርነት ለመክፈት መዘጋጀቱን ይገልጻሉ። የኦጋዴን ነጻነት ግንባር በሶማሊያ ፑንትላንድ ግዛት ውስጥ ይፋዊ የትጥቅ ትግል እንቅስቃሴ መጀመሩ ተሰማ። ቡድኑ በርካታ ወጣቶችን ለውትድርና እንደመለመለ ተጠቁሟል። ኢትዮጵያ ውስጥ የሚገኘው ሌላኛው የኦብነግ አንጃ በበኩሉ በጎረቤት ሀገር የሚካሄደውን የትጥቅ ትግል እንቅስቃሴ የሚያወግዝ መግለጫ ከጅጅጋ አውጥቷል። የኦጋዴን ነጻነት ግንባር ከሁለት ተከፍሎ አንደኛው አንጃ በውጭ የትጥቅ ትግል ለማድረግ እንቅስቃሴ ላይ ሲሆን ሌላኛው አንጃ ደግሞ በአገር ቤት ይገኛል። በውጭ የሚገኘው አንጃ በሶማሊያ ፑንትላንድ ግዛት ይፋዊ የትጥቅ ትግል እንቅስቃሴ መጀመሩን ተከትሎ በርካታ ወጣቶችን በአስገዳጅ ወታደራዊ መልመላ ውትድርና እያሰለጠነ መሆኑ ተሰምቷል። ይህን ተከትሎ በኢትዮጵያ ሶማሌ ክልል ጅጅጋ የሚንቀሳቀሰው ሌላኛው የኦጋዴን ብሔራዊ ነጻነት ግንባር ኦብነግ አንጃ በጎረቤት ሶማሊያ ፑንትላንድ ግዛት ውስጥ የሚካሄደውን ትጥቅ ትግል አውግዟል። በሶማሊያ ፑንትላንድ ግዛት የትጥቅ ትግል የጀመረው የኦብነግ አንጃ ወጣቶችን ለትጥቅ እንቅስቃሴ ለመመልመል በስፋት እየሰራ መሆኑን ኢትዮጵያ ውስጥ የሚገኘው ሌላኛው የኦብነግ አንጃ የፖለቲካ ጉዳዮች ኃላፊ አቶ መሐመድ ሸክ ባድሪ ከሰሞኑ በጅጅጋ ከተማ በሰጡት ጋዜጣዊ መግለጫ ላይ
ከሰዋል። የፓርቲው የቀድሞ አመራሮች በሶማሊያ ውስጥ ወጣቶችን ለትጥቅ ትግል ማሰለፍ ከፍተኛ እንቅስቃሴ እየተደረገ መሆኑን በመግለጫው በመግለጽም በተለይም ፑንትላንድ በሚገኙት ቦሳሶ፣ ጋዊሮ እና ሌሎች አካባቢዎች ላይ ተጋላጭ የሆኑ ወጣቶችን በማታለል ምልመላ እየተካሄደ መሆኑን ኃላፊው አያይዘው ጠቅሰዋል። ቡድኑ ወጣቶችን ወደ ኳታር አገር ወስደን የስራ ዕድልና ከፍተኛ ደሞዝ እናመቻችላቸዋለን በሚል የሐሰት ተስፋ በማጥመድ ለውትድርና እየመለመለ መሆኑንም ተናግረዋል። ከሶማሌ ክልል በስራ ፍለጋና ቤተሰቦቻቸውን ለመደገፍ ወደ ፑንትላንድ የተሻገሩ ንጹሃን ወጣቶችንም ለታለመለት ያልተገባ የፖለቲካ ዓላማ ለማሰለፍ መሰራቱን የቀድሞ አመራሮች በኦጋዴን ነጻነት ግንባር ኦብነግ ስም ቢንቀሳቀሱም አሁን ላይ ግን ድርጅቱን ፈጽመው እንደማይወክሉ በዚሁ መግለጫው ላይ ገልጸዋል። አቶ መሐመድ ሼክ ባድሪ ድርጅታቸው በፈረንጆቹ 2018 ከፌዴራል መንግስት ጋር ለተፈረመው የሰላም ስምምነት ተገዥ መሆኑን ሲገልጹ ስምምነቱ አልተፈጸመም ያለው ሌላኛው የኦብነግ ክፍል በበኩሉ ወደ ትጥቅ ትግሉ ገብቷል። ይህን መሰሉ የኦብነግ ውዝግብ የጀመረው የድርጅቱ ማዕከላዊ ኮሚቴ በጅጅጋ ባካሄደው ሁለተኛ መደበኛ ጉባኤው የድርጅቱ መስራች የሆኑትን ዶክተር አብዱርሃማን ማህዲን ከሊቀመንበርነት አንስቶ ምክትላቸውን ተጠባባቂ ሊቀመንበር ባደረገበት ወቅት ነበር። ከኃላፊነታቸው የተነሱት ዶክተር አብዱርሃማን ማህዲ የራሳቸውን አንጃ ይዘው ከወጡ በኋላ የፌዴራል መንግስት የሰላም ስምምነቱን መጣሱን፣ ቃል የተገቡ ጉዳዮች አለመፈጸማቸውንና ለአባሎቻቸው ምቹ የፖለቲካ ከባቢ አለመፈጠሩን በመጥቀስ አዲስ የትግል ስትራቴጂ መንደፋቸውን ይፋ አድርገው ነበር። መቀመጫውን በኬንያ እንዳደረገ የሚነገርለትና በዶክተር አብዱርሃማን ማህዲ የሚመራው ይህ የኦብነግ አንጃ ወደ ትጥቅ ትግል ለመመለስ በሩ ክፍት መሆኑን በተደጋጋሚ ሲገልጽ ቆይቷል። ባሳለፍነው ሳምንት ይህ ቡድን የኃይል አሰላለፉን ከኤርትራ መንግስትና ከህወሓት ጋር ማድረጉን በተመለከተ የአፍሪካ ኢንተለጀንስ የደህንነት ዘገባ ማመላከቱ ይታወሳል። ኤርትራ፣ ሱዳንና ግብጽ ይህን የኦብነግ ኃይል ለራሳቸው ቀጠናዊ ፍላጎት ለመጠቀም በሚስጥር ሲያግባቡት መቆየታቸውም ተዘግቧል። ግብጽ በነጩ ጦር የሚደገፉትን ዋይት አርሚ የተባሉ በአባይ ሸለቆ ቀጠና የሚንቀሳቀሱ ታጣቂዎችን በይፋ በመደገፍ ትጥቅና ስንቅ በማቅረብ ለቀጠናዊ ውጊያ እያዘጋጀች መሆኗ ተሰማ። በሌላ በኩል በቀጠናው የሱዳን የውክልና ጦርነት በተያዘው የፈረንጆቹ ዓመት በመጀመሪያዎቹ 5 ወራት ውስጥ ብቻ በተፈጸሙ የድሮን ጥቃቶች ከ1000 በላይ ንጹሃን ሰዎች መገደላቸውን የሚያሳይ መረጃ ወጥቷል። ግብጽ በደቡብ ሱዳን የላይኛው አባይ ቀጠና የሚገኘው ስትራቴጂካዊ ወታደራዊ የጦር ሰፈሯ በደቡብ ሱዳን መንግስት ከተዘጋባት በኋላ ደቡብ ሱዳንን ወደ አደገኛ የእርስ በርስ ግጭት ውስጥ መክተት እንቅስቃሴ ላይ መሆኗ ተሰምቷል። በአካባቢው በተቃውሞ የሚንቀሳቀሱ ኃይሎችን አጀንዳ አስፈጻሚ ማድረጓን የሚያመላክቱ ቀጠናዊ መረጃዎች በመውጣት ላይ ናቸው። ግብጽ በሪክ ማቻር ወይንም በነጩ ጦር የሚደገፉትን ዋይት አርሚ የተባሉ በአባይ ሸለቆ ቀጠና ጆንግ ላይ ግዛት የሚገኙትን ታጣቂዎች በመደገፍ ትጥቅና ስንቅ በማቅረብ ለከባድ ውጊያ እያዘጋጀች መሆኗ በቀጠናዊ መረጃው ላይ ተመላክቷል። እንደ ቀጠናዊ መረጃው የግብጽ የስለላ ተቋማት በሱዳን በኩል ወደ ደቡብ ሱዳን ድንበር የሚንቀሳቀሱ ጦር መሳሪያዎችን በበላይነት ለመምራትና ለማሰራጨት የሱዳን ቀውስ ጠቅሟቸዋል። ከዚህ ጋር ተያይዞ በነጭ አባይ ግዛት የምትገኘው አልራን ከተማን ደቡብ ሱዳንና ሰሜን ሱዳንን የምታገናኘው አካባቢ የግብጽ ወታደራዊና የስለላ ሰዎች ወደ ደቡብ ሱዳን ጦር መሳሪያ እያስገቡ መሆናቸው ታውቋል። በእንዲህ እንዳለ በቀጠናው የሱዳን የውክልና ጦርነት በተያዘው የፈረንጆች 2026 ዓመት የመጀመሪያዎቹ 5 ወራት ውስጥ ብቻ በተፈጸሙ የድሮን ጥቃቶች ከ1000 በላይ ንጹሃን ዜጎች መገደላቸውን የተባበሩት መንግስታት ድርጅት ከፍተኛ ባለስልጣን በጉዳዩ ላይ ባወጡት መግለጫ አመላክተዋል። የተባበሩት መንግስታት ድርጅት የሰብአዊ መብቶች ከፍተኛ ኮሚሽነር ቮልከር እንደገለጹት መስሪያ ቤታቸው በአሁኑ ወቅት 4ኛ ዓመቱን በያዘው የሱዳን የውክልና ጦርነት ውስጥ የድሮን ጥቃቶች እንዲሁም አስገድዶ መድፈርና ወሲባዊ ጥቃቶች በከፍተኛ ሁኔታ መጨመራቸውን ሰንዷል። ከፍተኛ ኮሚሽነሩ አክለውም መስሪያ ቤቱ በዚህ ዓመት ከጥር እስከ ግንቦት ባሉት 5 ወራት ውስጥ ብቻ በድሮን ጥቃቶች ሳቢያ ከ1000 በላይ ንጹሃን መገደላቸውን በይፋ መመዝገቡን ይፋ አድርገዋል። በጄኔቫ በተካሄደው የሰብአዊ መብቶች ምክር ቤት ንግግር ያደረጉት ኮሚሽነሩ በሱዳን ያለው አስከፊ ግጭት ከጊዜ ወደ ጊዜ እየሰፋና እየተባባሰ የመጣ ሲሆን በተለይም በድሮን የሚካሄደው ውጊያ በከፍተኛ ደረጃ መጨመሩ የዚህ ማሳያ ነው ብለዋል። በዚህ በምስራቅ አፍሪካዊቷ ሀገር የተቀሰቀሰው ጦርነት የጀመረው እንደ አውሮፓ አቆጣጠር ሚያዝያ 15 ቀን 2023 የሀገሪቱ መደበኛ ጦርና የፈጣን ድጋፍ ኃይሎች ከፊል ወታደራዊ ስብስብ መካከል የተፈጠረው የስልጣን ሽኩቻ በዋና ከተማዋ ካርቱምና በሌሎች የሱዳን አካባቢዎች ወደ ይፋዊ ውጊያ ማምራቱን ተከትሎ ነው። የትጥቅ ግጭቶች ያሉበትን ቦታና ሁነቶችን መረጃ የሚያጠናቅረው አክሌድ በተሰኘው ተቋም መረጃ መሰረት ጦርነቱ ባለፉት 3 ዓመታት ውስጥ ብቻ ቢያንስ 59000 ሰዎችን ህይወት ቀጥፏል። ይሁን እንጂ ማዕከሉ በሱዳን ያለውን የመረጃ አሰባሰብ አስቸጋሪነት ከግምት ውስጥ በማስገባት ትክክለኛው የሟቾች ቁጥር ከዚህ በእጅጉ ሊበልጥ እንደሚችል ግምቱን አስቀምጧል። አክሌድ ባወጣው መረጃ መሰረት እንደ አውሮፓ አቆጣጠር በ2025 ብቻ ተዋጊዎችንና ንጹሃንን ጨምሮ ቢያንስ 2670 ሰዎች የተገደሉ ሲሆን ይህም ከ2024 ጋር ሲነጻጸር ከድሮን ጋር በተያያዘ የሚሞቱ ሰዎች ቁጥር በ600 በመቶ እንዲሁም የድሮን ጥቃቶች ደግሞ በ81 በመቶ ጭማሪ ማሳየታቸውን ያረጋግጣል።
ክቡራትና ክቡራን ቤተሰቦቻችን ለሰዓቱ የሰናዱት መረጃዎች የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለቆያችሁ ልባዊ ምስጋናችን ይድረሳችሁ እያልን የጣና ቲቪ ወቅታዊ ዜናዎችም ትንታኔዎችና ልዩ ልዩ ፕሮግራሞችን እንዲደርሷችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ። በተሳትፎ የትግል ሚዲያውን እንዲያጠናክሩ ጥሪያችንን እናቀርባለን። ጣና ቲቪ ከሀቅ ጋር